ከተሰፋ አንተ ያወራኸው ነገር ወይንም ደግሞ የተነጋገራችሁበት ነገር እንዳይስተካከል ሀቢባ ጋር የተደረገው ነገር ታውቃለህ። በህዝብ ፊት ነው የተናገርኩት። እኔ ተሸማቅቄ ነው ምኖር የነበረው። ቀና ማለቴ እግዚአብሔር ይመስገን። ጥያቄ አርጊውና ሰዓት ለመቆጠቢያ ጥያቄው ስታሰባስቡ በአንድ ሰው ከተሰበሰበ በኋላ ሶፋ ላት ተብሎ መከልከል ነበረበት ወይ ነው ቴዲዬ? አንድ እሱ ጥያቄ ለማን ነው? ለሚኪ ነው? ለሚኪ እሺ። ሁለተኛ ደግሞ ጥያቄ የምጠይቀው ለሚኪ ብዙ ጊፍት ነው ነበር። አንበሳ ሲባል ጀግና ጎበዝ እንደማለት ነበር ይመስለኝ። ሁላችሁም የምታውቁት ነገር ስለነበር እና እመቤቴ ምስክሬ ነች። ሰማዕቱ ፊት ማለት የሀገር አንበሳ ነው። ማፊ ቁርጥም አንድ ቀን ያው እንግዲህ እሱም ያውቀዋል። እንዲ መቆም ስለማልችል ጠረጴዛ ላይ ሆዴን አድርጌ ነው አንበሳ ሲባል ጀግና የሚሉኝ ነበር ይመስለኝ። ያ ጊፍትስ የተሰመጠ የት ሄደ? እውነት እኔ ሳልታመም ስለቀረሁኝ በሶፋ ምክንያት ያ ገንዘብ አየር ላይ መቅረት ነበረበት ወይ ነው ሚኪዬ? ይሄን ከነገርከኝ ምናልባት እድል ቀንቶኛ ነገር ቢኖር ዛሬ ሕክምናዬን አቋርጬ ሁሌ አንተን እየወቀስኩ አልቀርም። እሺ ወደ ሚኪ መልስ እንሂድ። ሚክሻ በተነሳው ጉዳይ ላይ ምን ትላለህ? ቴዲ በጣም አመሰግናለሁ። የሷ ጉዳይ ከዚህም በፊት እንደዚሁ ዮኒን ቤት መጥቶ ነበረ። በተለያዩ እነ ይሁዳ ቤት ብዙ ቦታ ቀርባ ለማስረዳት ሞክሬያለሁ። ሀቢባን ቤት ብዙ በተጠራውበት ቦታ ሁላ የሷን ጉዳይ አስረድቻለሁ። እና የሷ እርዳታ ወደ ኋላ 3 አመት ተጉዘን ነው እንግዲህ የምንሄደው ወደ ኋላ 3 አመት እና የሚገርም ነገር እኔ ላይቭ ላይ ሆኜ አንድ ናርዲ የምትባልሽ ትጠራኛለች። በሷ ጉዳይ ላይቭ ላይ ያለቀሰቻለች። የተቸገረች እባክህ ድረስላት ሚኪ ስትለኝ እኔ አጋጣሚ ጂም ነበርኩ። ሄጄ ሳያት እያለቀሰች ነው። ገባውና አይዞሽ እህቴ እኔ ያለሁልሽ እናስተባብራለን ምናምን አልኳትና ቀጥታ ሄጄ ለማፊ ነገርኩት። እሁድ እየዞርን የምንሰራት እርዳታ ነበረች። እሱ እሁድ ረፍት ነው። ከዛ እየዞርን እንሰጣለን። ከዛ ቲና ገባችና እዛ ጋራ ማፊንም ነግሬው ስለነበረ ገባች። ተሰበሰበላት በማፊ ቤት ማለት ነው። እኔ ገስት ገብቼ ማፊ ነው እሷን ገስት ያስገባት። ከዛ በኋላ 80,000 ብር እኛ እዛው ባሉ ሰጣውን ገንዘብ አልመልስባትም፣ ግን መንገር ያለብኝ ነግሬ እወጣለሁ ብዬ ያቺን 180,000 ብር ይዤ ገባውና በቪዲዮ ማስረጃ አለ። ያቺን ገንዘብ ሰጠዋት። ስሰጣት ቤቱ ያው ብዙ ሰዎች ሰፖርት ያደርጓታል። ጥሩ አይነት ቦታ ነው ቤቱ እና እኔ ደግሞ ከሷ በፊት ሰረዳቸው የነበሩ ሰዎች መንገድ ላይ የወደቁ ጎዳና ያሉ ምናምን በቃ የሚያስጠላ ሁኔታ ላይ ያሉ ናቸውና ያን ሳየው ትንሽ ግር አለኝና ሴትዮዋ ካለችኝ ጋር ተደባልቆብኝ ቲናንም አንዳንድ ነገሮች የማላስታውሳቸውን ነገሮች ያልኳት ይመስለኛል። በቃ ከዚህ በኋላ ይበቃሻል እርዳታ፣ ከዚህ በኋላ ስሪ ሞክሪ። ምክንያቱም እዛ ጋራ የተነገረኝ ነገርና ምናምን የሆነ ያየሁት ነገር ክላሽ አደረገብኝ። ከዛ በኋላ እኔ ሳልነግረው ለፍራኦል የሷ መረጃ ደርሶታል ኤቭሪቲንግ። እንዴት ነው ሲለኝ እዚህ ጋር ያለሁት እኔ ቤቷ ሄጃለሁ፣ ብሯንም ሰጥቻለሁ፣ ግን ያለው ነገር ይሄ ነው ብዬ ሶፋ አላት፣ ቆንጆ ቤት ነው ምናምን የሚያምር ቤት ውስጥ ነው የምትኖረው። አንዳንድ መድኃኒቶች አሳይታኛለች። ይሄ ነው ስለው እሺ ብሎ እሷን ወስደው እኛ ማፊያ ከረዳናት በኋላ ወስደው ራሳቸው ጋር ነፍራኦል ወስደው ብዙ ፕሮሚስ አድርገውላታል። ለልጇ ቃል ገብተዋል። ለምን አድርገዋል? ያን ሁሉ እኛ እናቅም። እኔና ማፊ የምናውቀው ታሪክ የለም። እኔ ገንዘቡን 180,000 ብር በስሟ የተሰበሰበውን 80,000 ብር ከህዝብ የሰበሰብነውን ማፊ ሪሲትም አለው። 100,000 ብር ደግሞ ፍራኦል ኢቴቻ የሰጠውን ወስጄ 150,000 ብር ስለመስጠቴ ቪዲዮም አለ ማስረጃም አለ። ከዛ ጨረስኩኝ። ፍራኦልን ምናምን የሆነ መናገር ስትጀምር ፍራኦል ሂድና ብሩን ተቀበለ አምጣ አለ። ያልነበርክም የእንትኑ ጊዜ ላስታውስ። እዚህ ጋር የኔ ጥያቄ ማንም ሰው ቢሆን አልነበርክም የእርዳታው ጊዜ ማፊ ጋር አንድ ቀናት ማንም ቢሆን ሊፈጠርበት የሚችለው ጥያቄ አንድ ላንሳው። አሁን እናንተ እርዳታ የምትሰበስቡ ሰዎች ለምሳሌ ትላንት ተሰበስቡ ከነበረው የተሻለ ቆንጆ ቤት ነው ምናምን የሚያምር ቤት ውስጥ ነው የምትኖረው። አንዳንድ መድኃኒቶች አሳይታኛለች። ይሄ ነው ስለው እሺ ብሎ
እሷን ወስደው እኛ ማፊጋ ከረዳናት በኋላ ወስደው ራሳቸው ጋር ነፍራኦል ወስደው ብዙ ፕሮሚስ አርገውላታል ለልጇ ቃል ገብተዋል ለምን አርገዋል ያን ሁሉ እኛ እናቀመና ማፊ ምናቆ ታሪክ የለም እኔ ገንዘቡን 180 ሺህ ብር በስሟ የተሰበሰበው 80 ሺህ ብር ከህዝብ የሰበሰብነው ማፊ ሪሲትም አለው 100 ሺህ ብር ደግሞ ፍራውሊቴቻ ይሰጣው ወስጄ 150 ሺህ ብር ስለመስጠቴ ቪዲዮም አለ ማስረጃም አለ ከዛ ጨረስኩኝ ፍራኦልን ምናምን የሆነ መናገር ስትጀምር ፍራኦልና ብሩን ተቀበለ አምጣለ ያልነበርክም የእንትኑ ጊዜ ላስታውስ እዚህ ጋር የኔ ጥያቄ አይ ማንንም ሰው ቢሆን አልነበርክም የእርዳታው ጊዜ ማፊጋ አንዴ ቀይናት ማንንም ቢሆን ሊፈጠርበት የሚችለው ጥያቄ አንድ ላንሳው አሁን እናንተ እርዳታ የምትሰበስቡ ሰዎች ለምሳሌ ትላንት ተሰበስቡ ከነበረው የተሻለ አለባበስ የተሻለ መኪና የነዳችሁ ነው ብሎ ሲጠይቋችሁ ፐርሰናል ላይፋችን ነው እንደዚህ አይነት ጥያቄ ለምን ይጠይቃል አለች ቅድም ራስዎ አንዱ አሁን ኦኬ ለእናንተ ፐርሰናል ላይፍ ከሆነ እናንተ በራሳችሁ ታጌጡትን የምታረጉትም ነገር ለእናንተ የራሳችሁ ከራሳችሁ ኪሳችሁ ከሆነ በተደጋጋሚ እንደምትሉት እሷን ለመርዳት ቤቷ ውስጥ ያለውን ሶፋ ለምን አያችሁ በስሟ የተሰበሰበው ገንዘብ ለሷ እስከሆነ ድረስ ቤቷ ውስጥ ፍሪጅ ይኑር ሶፋ ይኑር የቤቷን አቀማመጥ የቤቷን ሁኔታ አይታችሁ ለምን ትረዳላችሁ ቴዲ ያመሰግናለሁ ያው አሁን ነፍራው ለዛ ጊዜ ሲያደርጉት የነበረው ፊዚካሊ እኔ እንዳይ ነው የሚልኩኝና ፊዚካሊ ያየሁትን ነገር ነው የተናገርኩት እዛ ጋራ ያ ደግሞ እሷ ላይ ትልቅ ኢፌክት ፈጥሮባታል በተደጋጋሚ 3 ቤቶች ላይ ይቅርታ ጠይቂያታለሁ በዚህ ጉዳይ አንተን ጥያቄ ሰምቻለሁ እነዚህ ኮምፓይል አድርጌ ፍራውልን ጠይቀውና እንደዚህ ፌስ ቱ ፌስ እናውራና እኔ ብዙ መረጃ አለኝ ለዛ ነው ስለሚፈራኝ ነው እንደዛ ከመጀመሪያው ስለሆነ ቲክቶክ ላይ ያለውት እንደሌላው ቲክቶክ ዘግቼ አልጠፋም በጣም ለማጥፋት ሞክሮኛል አልጠፋውም ቴዲ እግዚአብሔርን ነው ምነግርህ ገብቶኛል ጥያቄ ያንተን ጥያቄ እየጠየቅኩኝ ነው እኔ እናንተን ሁለታችሁ ሌላ መድረክ ላይ ፊት ለፊት ላቅርባችሁ በቃ ቴንክ ዩ መልካም ጊዜ ቴዲ ጥያቄ ስሜን እንዳነሳ ቴዲ ንገረው እኔ በለው ችግር የለውም ቴዲ ዮኒም ቴዲም ከዚህም በኋላ ሌላ ጥያቄ ያለው ሰው ካለ በእርዳታ ጉዳይ መጥቼ ለመመለስ ዝግጁ ነኝ ሙሉቃን በራሱ ወሳኝ ጥያቄ ሚኪ አንተ እንድታግዘኝ ፈልገው ለሱ ጥያቄ አለኝ እኔ ከመረጃ ጋር ቴዲ አንዴ ታስቀድመኝ ለሁለት ደቂቃ ብቻ ለማን ለሚኪና ለሐቢባ እሺ ለሚኪና ለሐቢባ እሺ ለሚኪና ለሐቢባ ያው ህዝብን ስለሚወክል አንድ በዚህ ቅርብ ጊዜ የሰማችሁት ነገር አለ አንድ የህዝብ ልጅ የተባለ ሰው ለኢትዮጵያ ህዝብ እየደረሰ በጣም ልባችን ካሳዘነው አንዱ ድርጊት እሱ በዚህ በቅርቡ የፈጸመው ድርጊት ነው የሰው ብር ይዞ በመጥፋቱ ነው የሰው ብር አስበልቶ በመጥፋቱ ነው ልጅቷን አላቃትም ተሸውጄ ነው የተበላሁት ነው የሚለው አይደል እንደ ሚኪ ተሸውጃለሁ ብለሃል ሐቢባም አላቃትም ጭራሽ ሌባ መሆኗን 57 ሚሊዮን ይዛ መጥፋቷን አላቅም ብላለች ብላችኋል ግን እኔ እዚህ ላይ በቪዲዮ ላርገውና በ3 ወር በፊት ሐቢባ የነገረችው 57 ሚሊዮን ይዛ እንደጠፋች እዚህ ጋር ምን ለማለት ፈልጌ ነው ህዝባችን ሰውን የኛን ህዝብ በታዋቂነት በፌመስነት መሸወድ ይብቃ ሌባ ነው ብላችሁ አጋልጦ ወገኔ ምክንያቱም ይውል አላቃትም ብሎ የዛን ሁሉን አባቶች እናቶች በሬ ሽጦ መሬት ሽጦ ምን አድርጎ እኔ ብዙ ግሩፕ ውስጥ አስገብተውኛል እንባቸውን እየሰማው ነው የምንችለውን አንዳንድ ልጆች ከትምህርት ቤት ያስቀሩ ልጆች አሉ ልጆቻቸውን ይዘው እስከመሄድ ድረስ ይደረሱ ይሄን አመት መግባት አይችሉም ተብለው ሁለት ልጆችን ላስተምር ቃል ገብቻለሁ የግል ትምህርት ቤት እኔ የሰራሁትን ለመግለጽ ፈልጌ አይደለም ግን የልጆችን እንባ እንደዚህ አንብተው ከትምህርታቸው አቋርጠው አባት እናቶች እንደዚህ አዝነውብ እኔ ራሱ በጣም ያዘንኩበት የእውነት እኔ የህዝብ ልጅ አድርጌ ነው የምቆጥረው ሚኪ አብርሽ የድሮ ወዳጄ ነው አብርሽና ላቋርጠው እኔ ይሄን ጉዳይ ላይ ምንም አይነት መልስ አልሰጥም ህግ ስለያዘው ግን እዚህ ቪዲዮ ላይ ፎቶዋን ወይ አላሳየችኝ ማሂ ብዙ አይነት ስም ሊሆን ይችላል
እኔ ኮንሺየስ አልነበርኩም ጌም እየተጫወትኩ የነበርኩበት ሰዓት ነው እንደዚህ አይነት ውንብድና ውስጥ የት ሄጄ ልበላ ነው የት ሄጄ ልኖር ነው አብርሽ በእርግጠኝነት አንተ ከድሮ ጀምሮ ታቀኛለህ እኔ አሁን ለዚህ ጉዳይ ምንም ማብራሪያ አልሰጠም ግን እንደ ኩዌስችን ሴትዮዋን ፎቶዋን ያሳየችኝ እንደዚህ ያሳየችኝ ምንም የነገረችኝ ነገር የለም እሷ ማይ የት ቆይተሽ ነው ስላት በዚህ ጉዳይ ተጠምጄ ማይ ምናምን አለች እኔ ስም ነው የነገረችኝ ኮንሺየስ አልነበርኩም ጨዋታ ላይ ቀልድ ነው እኔ እንትን ያልኩት ምንም ማቀው ነገር እንደሌለ ልቦና ያቋል ሰው አለቃቅሶ ስለነገር አይደለም ይሄን ጉዳይ የኢትዮጵያ መንግስት ህግ ይዞታል ህግ ይጨርሰዋል በዛ ጉዳይ ነው ማብራሪያ አልሰጠም ግን እዚህ ጉዳይ ላይ የምነግርህ ነገር ፎቶዋን ይዛ ስሟን በትነግረኝ ኖሮ ከዚህ ጉዳይ ባልገባው ነበር ማለት ነው ስለዚህ እግዚአብሔር እንትን ያለባቸውን የጎደለባቸውን እግዚአብሔር ሁሉ ነገር እቅፍ ድግፍ ያርግልኝ ሁሉ ነገር እስኪያልቅ ሀቄ እስኪወጣ ማለት ነው ኦኬ እሱን እናያዘውና ሚኪ አንድ ጥያቄ ወደ እርዳታ ነው ብታ ለምሳሌ እናንተ በግለሰብ ደረጃ ነው አድርሶ የተባላችሁት የምትሰጡት የመጀመሪያው ነገር እናንተ ለምንድን ነው የተመረጣችሁት ለምሳሌ አሁን አንተ ከአዲስ አበባ ተነስተህ የሆነ ቦታ ስትሄድ ወጪ አለብህ ምን ጥያቄ የለም ምሳ ትበላለህ ነዳጅ መኪና ካለ ነዳጅ ትከታለህ ፌመስ ስለሆንክ ነው ሰዎችን ፌመስ ለማድረግ ነው አንተ ከአንድ ከተለየ መደበኛ ሰው ተለይተህ አድርስ የተባልክበት ምክንያት ምንድነው ከዛ በኋላ ደግሞ ገንዘቡን ካደረስክ በኋላ ቪዲዮ ትሰራለህ በጣም ሞቅ አድርገህ ነው የምትሰራው እኔ እንደሰማሁት ከሆነ እኔ መደበቅ አላውቅም ሚኪ ቪዲዮ ሰርተ ፖስት ካደረግክ በኋላ ቪዲዮቹ ቫይራል እንኳን ካልወጡ ታጠፋለህ ውሸት ከሆነ ታረማለህ እኔ በቂ ደቂቃ ያስተዋል እና ምንድነው ያለው ጥቅም ያው እኔ እርዳታ የጀመርኩት ከማፊ ጋር ነው እርዳታ ለምን እናንተ ተመረጣችሁ የሚለው መራጩን ነው መጠየቅ እንጂ ተመረጡትን እንዴት መጠየቅ ይቻላል እኔ ተመራጭ ነኝ እኔ እንዴት አውቃለሁ መመረጡ መራጩን ነው መጠየቅ ለምን ተመረጠ ይሄ ሰው ተብሎ እንጂ እኔ ምን አውቃለሁ ተመረጥኩኝ የተመረጥኩት ደግሞ ትክክለኛ አድራሽ ነኝ ብዬ ስለማስብ ይሆናል ትክክለኛ አድራሽ ነኝ ማለት ምክንያቱም ዛሬ ደረቴን ነፍቼ እዚህ ጋር ማወራው 5 ሳንቲ ነገር የኢትዮጵያ ህዝብ 5 ሳንቲ ገንዘብ ስለሌለብኝ ነው ንጹህ ስለሆንኩ ነው ደረቴን ነፍቼ አንተ ጋር የመጣሁት አንድም ቢሆን የሆነ ነገር ቢኖርብኝ ተሽሎክልኬ ምክንያት ተፈጥሬ ጠፋ ነበር እና ቴዲ እዚህ ላይ አንድ ነገር አለ ለሚኪም ጨምረው ሀቢባን ያስተዋወቀች እሷን ሴት አይደል እንዴ ስለዚህ ጉዳይ አብርሽዬ ይቅርታ በጣም ነው ማከብረ በጣም ነው ወድ ሀቢባን ያስተዋወቀች ይቋጫዋል እኔ ስለዚህ ጉዳይ አላወራም ይሄ ጉዳይ በህግ የተያዘ ነው ካለ አንድ ሰው ህግ ተይዟል የኢትዮጵያ መንግስት ይዟል ይሄ ወንጀል ነው በራሱ ስለዚህ ጉዳይ ማለት ምን ማለት መረጃ መስታልፈ መንግስት ይቋጫዋል በእንትኑ ሀቢባም እጇ አለችበት መጠየቅ አለባት በቴዲ ደግሞ ይሄንን ነገር ምክንያቱም እሷ ያወቀች ነው በአንዴ በህግ የተያዘውን ጉዳይ ግለሰቦቹ አንናገርም ካሉ ያለ መናገር መታቸው ተጠበቀው እሱን እናክብር በእርዳታው ጉዳይ ላይ አሁን እኔ እርዳታው ላይ ነው ትልቁ ጥያቄ ኦኬ ሚኪ ለምሳሌ ነው አንተ 50 ሺህ ብር አድርስልኝ ብዬ ለሆነ ሰው ሰጠ ምንድነው ጥቅሙ 50 ሺህ ብር አድርስ የመንፈስ እርካታ ነው ያንተ ጥቅም ምንድነው የመንፈስ እርካታ ነው ተወዳጅነት ምስጋና ዛጋ የምታየው ሳቲስፋይን እነሱ የሚያሳዩ ሳቲስፋይን እንዲሁም ደግሞ ቀደም እንዳየው እንግዲህ 100 ሺህ ብር ልኮ 80 ሺህ ብሩን ሰጥቼ 20 ሺህ ብር እንደዚህ የሚሰጠኝ ታይም አለ እንደ ቀደም ከፍራውል ጋር እንደሰማ እንደዚህም አሁን አንዳንድ ደረጃዎች ይመጡና ይሄንን 50 ሺህ ብር ለዚህ ሰጥ እቺን 10 ሺህ ብር ደግሞ ላንተ ይላል ያቺ 10 ሺህ ብር ከሱ ጥቅም ከነዛ ደግሞ የነሱ የመንፈስ እርካታና ተወዳጅነትን ለማግኘት ነው ሁሉም ሰው የሆነ ነገር ይፈልጋል ፎር ሹር ማለት ነው እኛ የሰው ፍጡር ነን ደካማ ነን የሆነ ነገር እንፈልጋለን በዚህ መልኩ ነው ያለው ነገር በተቀላለ ቴንክ ዩ አይ በዋነኛነት ከሰው ጋር እንትን የሚከተው ቀራኒውስ የሚከተው በተለይ አሁን ለምሳሌ ሚኪ የተናገረው ነው ሰምታችኋል በቃ አስተሽለ ለራሴ ያላችሁ ደግሞ ያንን እኩልላለሁ ተወዳጅነትን ማገኛለሁ ደግሞ እርዳታ የሚሰጡ ሰዎች ካላቸው ስለሆነ የሚሰጡት 10ም 20ም ማገኛለሁ አለ አሁን ልክ እንደዚህ እርዳታ መሰብሰቡ ሰዎች የምታገኙት ነገር ለምሳሌ 60 በ40 ነው የምትሰሩት ወይ 70 በ30 ነው ወይ 80 በ20 ነው ወይ 90 በ10 ነው ወይ ግልጽ አድርጋችሁ ኮሚሽን እጠይቃለሁ
እኔ ለሐቄ ነው እንደ ሻማ እየቀለጥኩ ነው ምናምን ስትሉ ይሄ ህዝብ ይጠይቃል። ስለዚህ ግልጽነት ማክበር አለብን ይመስለኛል። ያ ይመስለኛል አንድ ሰው በእርዳታ ጉዳይ ሚኪ ኮሚሽን ጠይቆኛል ወይም እርዳታ አጉሎ ሰጥቶኛል የሚል ካለ እዚህ አደባባይ ላይ ስቀሉኝ። ኤኒ ታይም መጥቼ ለምን ተሰቀላለህ? ስህተቶች ካሉ ይታረማሉ። በቃ ኤኒ ታይም መምጣት ይችላል። ለዛ ነገር አለ። ይሄ ነገሩ ግን እንዳለው በተወሰነ መልኩ የምንጠቀመው ነገር አለ ማለቱ እኔ አከብረዋል። ሌሎቹ በደፈናው ከሚሉ በተወሰነች 5000 10,000 20,000 የሆነ ለሻይ መጠጫ ያደርጉልናል ከተባለ ሰው ይሄ የእርዳታው ስራ በተወሰነ መልኩ ጥቅም አለው ማለት ነው። በተወሰነ በደፈናው ግን ጭጭ ዝም የሚባል ከሆነ ጥያቄ ምልክት እየተሰደበ ማንም ለጽድቅ አይሰራም። ታንኪ ቴዲ ታደርጋለህ ወይ ልጠይቅህ ራስህ ስለበሳችሁ ሲባል አንድ ቅድም የሆነ ቪዲዮ እያየሁ ነበር። አንተ ገና ለገና ልብስ እያስፎገራቸው ነው ሲባል ሰምቶ ነው መሰለኝ ከኋላ ጭቃ በጭቃ የሆነ ሱሪ አድርጎ እርዳታ ሊሰጣል። ለራስ ጥያቄ አለኝ ቴዲ። እሺ ለአንተ ጥያቄ አለኝ። አሁን ይሄንን ነገር አንተ እየተሰደብ ብር እያተደረስክ እየተሰደብክ እየተሞለጭ ታደርገዋለህ። እኔ አላረገውም እውነቴን ነው። እንዳለው ሚኪሻ በተወሰነ ሚኪ ነገር ባሪፍ ነው ያ ባንድ በነፃ ይሰራል ማለት ታንክ ማንም ሳይታጠቅ አይሰራም። ማንም በነፃ አይሰራም። ማንም እግር ለእግር አይንፏቀቅም። እስቲ አሁን እነ ፍቄ ደግሞ በዚህ ጉዳይ ላይ ምንም አልተጠቀምንም የሚሉት ካለ ወይም እነተስ ሌሎችም ካሉ ቢነግሩን ደስ ይለናል። ምንም ጥቅም የለውም ላላችሁት ነገር ካለ ኑና ያለ ምንም ጥቅም ለህዝብ ነው ምን ሞተው ካላችሁ ኑና ነገር። ስለዚህ በተወሰነ መጠቀም አለ በሚለው እኔ እስማማለሁ። ዲያስፖራው ጋር በግልጽ ከነገረኝ እግዚአብሔር ምስክሬ አመስጋኙ እንጂ ታሽዋል። ቴንክ ዩ። አሁን ያው በአጋጣሚ ሆኖ ኢትዮጵያ ነው ያለሁት። ሰዓቱም ሄዷል። በጠዋት ደግሞ ቀጠሮ አለኝ። አጋጣሚ ጉዳይ ሆነ። አሁን ለተነሳው ጥያቄ ከመመለስ በፊት ፊራ ከታች እየሰማ ከሆነ ያው ቅድምም ብየዋለሁ። አሁን መድገም ስላለብኝ ነው። ፊራ በጣም የምወደው ወንድሜ ነው። የምር እውነት ለመናገር መስጠት መባረክ መሆኑን ወይም ደግሞ መስጠት ደስታ መሆኑን ያየሁበት ነው። ሶሻል ሚዲያ ላይ በደንብ በመስጠት ውስጥ ሲባረክ አይቻለሁ። ሁልጊዜ መርቄው ቤቱም ጋር ገብቼ ደስ ብሎኝ በቃ ራሴ የሰጠው ያክል እስኪሰማኝ ነፍሴ አንዳንዴ መስጠት ፈልገህ የማትችለው አቅም ይኖራል። እሱ ደግሞ አቅሙ ኖሮት ሲያደርግ የምትደሰተው አለ። ይሄ የሰው ልጅ ደስታ ነው። እኔ በድህነት ውስጥ ካደጉት ልጆች አንዱ ነኝ። ፍላሚንጎ ተወልጄ ነው ያደግኩት። ብዙ ሰው አዲስ አበባ ላይ ችግር ያለ የማይመስለው ሰው አለ። በይበልጥ ተወልዶ ላደገው ልጅ የሚገባኝ ነገር አለ። ድህነትን በደንብ ጠንቅቄ አውቃለሁ። ሰርቶ መለወጥንም አይቼባታለሁ አዲስ አበባ ኖሮ። ይሄንን ካልኩ በኋላ መስጠት መባረክ ነው ወይም ደግሞ እንዲህ ሳቲስፋክሽን አለው የሚለውን ካየሁባቸው ሰዎች አንዱ ነው። ሶሻል ሚዲያ ላይ የኔ ሀቅ ነው። ፊራን በዚህ ደረጃ ስናገር ሳላፍርበት ነው። አንድም ቀን ግን ፊራ ፍቄ ለዚህ ጉዳይ ተብሎ ብዙ ነገር አስተባብረናል። እንደ አጋጣሚ ነገር ሆኖ ቤቱ ላይ ገብቼ ሲሰጥ አይቻለሁ እንጂ እኔ ባለሁበት ወይም እርዳታ በሚሰበስብበት ቦታ ላይ ፊራ ሲሰጥ አላየሁም። እኔ ባለሁበት ለእኔም ፍቄን አድርስ ተብዬ አላቅም ወይም ደግሞ ሆኖ አያውቅም። ቢለኝ ደስተኛ ነው። ግልጹን ነው የምናገረው። ነገር ግን ሆኖ አያውቅም። ይሄን ካልኩ በኋላ ለዚህ ፊራ ራሱ ስለሚመልስ ብዬ ነው ፊት ለፊቱ መናገር ቅድም ስላልነበረ ነው። አሁን ከታች ሊሰማን ይችላል ብዬ ስላሰብኩ ይሄን ካልኩኝ በኋላ ግን ቅድም የተጠየቀ ጥያቄ አለ። ምናልባት በዚህ 6 ወር ውስጥ የአጋጣሚ ጉዳይ ሆኖ 1 ዓመት አካባቢ እርዳታ ላይ ብዙ ፎከስ አላደረግንም። የያዝነው አንድ ፕሮጀክት ነበረ። ለምን ቢባል ብዙ ነገሮች ላይ እኔ በ20 በ30 ሰው የሚሰሩ ናቸው በአብዛኛው ጓደኛሞች የምናደርገው ነውና በአዲስ አበባ ላይ ያየ ነው። እንደ እናቴ ፕሮጀክት ይዘን መተን ሼልተር ወይም ደግሞ ሴቶችና ህፃናትን ሰርቶ የማስቀመጥ በአብዛኛው ሴቶች የሚደፈሩበት ምናምን ተብሎ እሱም ፕሮጀክት ይዘን መተን ነገር ግን ፕሮሰሲንግ ሲሆን እኔ የምመጣው ለአጭር ጊዜ ነው እመለሳለሁ፣ ለአጭር ጊዜ ነው እመለሳለሁ። በአመት አንድ ጊዜ ነው የምመጣውና በዛ ምክንያት ነው። ከእርዳታ የምታገኘው ጥቅም ምንድነው ካላችሁ እንግዲህ ፊት ለፊት መነገር ያለበት ጉዳይ ስላለ እኔ የመጀመሪያ ኖርዌይ ላይ ነው የምኖረው። ኖርዌይ የኖርን እንግዲህ በአብዛኛው ሰው ማንም ሰው እዚህ ጋር መምጣት ይችላል።
እረፍት መውጣት የምትችለው ከአንድ ወር በላይ ወይ ከዛ በላይ መቀመጥ የምትችለው ገቢ ሲኖር ብቻ ነው ወይ ሶሻል ተጠቃሚ አሁን ደግሞ የመንግስት ተቀባይ ከሆንክ ያድል አይኖርም ይሄ ግልጹን ነው መናገር ሌላውም ሰው መናገር ይችላል የገቢ ምንጭህን ስንት ነው ደሞዝ ምናምን ለሚባለው በአጋጣሚ ሆኖ በጣም ከመኮራበት አንዱ ነገር ፐርሰናል ኢንፎርሜሽን ኖርዌይ ላይ አይደለም ግለሰብ ፖሊስ እንኳን መውሰድ አይችልም ከህግ አካል ውጪ ፐርሰናል ኢንፎርሜሽን ነገር ግን አት ዘ ሲስተም 2 ወር 3 ወር ወይም 1 ወር ልትቆይ የምትችለው የራስ የሆነ ነገር ሲኖር የቤት ኪራይን እዚህ ጋር አምጥቼ መለጠፍ ይችላልው በስሜ ያለ እምከፍለውን ስለምከፍል ቤቴን ስለምከፍል ነው የምኖርበት ባልከፍል አልኖርም ገቢ ባይኖረኝ ደግሞ ያንን አልከፍልም ከርዳታ የምታገኘው ገንዘብ ኖርዌይ ላይ ቢገባ አካውንት ውስጥ በምንም አይነት መንገድ ህጋዊ ሬጂስተር እስካለው ድረስ ተቀባይነት የለውም ሐቁን ነው የምነግርህ ይሄንን ያንን ስለቤት ኪራይ ስላለኝ ነገር አንድ ሰው ማንም ሰው የፈለገ ሰው ኖሮ ማወቅ ከፈለገ ማሳየት ይችላል ኢትዮጵያ ሄደ ለእርዳታ በሚል ለተቸገሩ ለታመሙ ገንዘብ ሰብስበሃል ገንዘብ ይዤ በፍጹም በእርዳታ ስም ለእርዳታ ከተሰበሰበ ገንዘብ ለትኬት በለምን በል ቆርጬ መጥቼ ማላቅም ሆኖ ማያቅ ኢትዮጵያ ሆነ ገስት ላይ ቁጭ ብለህ ገንዘብ ለተቸገሩ ሰርታል ኢትዮጵያ መጥቼ ለምሳሌ ከ3 አመት በፊት በአጋጣሚ ሆኖ ወንድም ካሊድ ጋር ሆነን ዶሮ ምናምን ተሰጥቶ እዛ ቦታ ላይ በአካል በራሴ ነው የተገኘው ነገር ግን የሰጣናቸው ልጆች መተው ላይቭ ላይ ዶሮን ወስደናል ግን ሽንኩርት ከሰል ምናምን የለንም ሲሉ በዛ መሃል ላይ ማድረግ ይያሳደር ገብቶኛል እሺ የኔ ጥያቄ ገብቶኛል እሺ አጭሩ የኔ ጥያቄ አሁን ፍቄ ለምሳሌ እርዳታን የሚሰራው ለምንድን ነው ለኔ ለሊና ረፍተና አንድ ወራቱን ነው የምነግርህ ለሊና ረፍተና ድህነትን ስለማቀው በደንብ አስበመልስ ቀጣዩ ጥያቄ ለሁለተኛው ጥያቄ ማዘጋጃ ስለሚሆን በደንብ አስበመልስ በደንብ ነው የምመልስልህ ድህነትን ስለማቀው ችግርን ስለማቀው ባደኩበት ማህበረሰብ ላይ የነበረ ይሄንን ነገር ከልጅነት ማለትም ኦልሞስት 14 አመት 15 አመት ተፈናቃይ ሆነው በመጡ ሰዎች ላይ በሰንበት ትምህርት ቤት ያለው አቋም ነገር ግን እድሉን አላገኘውም ለምን ለራሴ ምሮጥበት ጊዜ ነበር ያጋጣሚ ሆኖ ከኮሮና በኋላ ግን እድሉን አገኘው ያገኘውት ምንድነው ኖርዌይ ላይ ሆነ ታይም የምታገኝበት አጋጣሚ ሊኖር የሚችለው በምክንያት ስለሆነ ያንን ምክንያቴ መዘርዘር ላይ ያስፈልገኝ ይችላል ብያለሁ ነገር ግን በዛ ውስጥ ሆኜ ያመጣው አንድ ነገር ምንድነው ሶሻል ሚዲያ ላይ ከመጣው በኋላ ያየሁት አንድና አንድ ምነግር ካሁን እኔ አሁን ለራሴ ብትጠይቀኝ ኢትዮጵያ መጥቻለሁ 20 ቀን ሆኖኛል 20 ቀን ያሳለፍኩበትን ሁኔታ ዘርዝረው ብለ ብትለኝ በደንብ ደስተኛ ሆኜ መዘርዘር ይችላልው የዳቦ ማሽን ገጥመን እዛ ቦታ ላይ 300 የሚሆኑ ሰዎች ማለትም አቅመ ደካማና ኦቲዝም የሚሆኑ ሰዎች አሉ እዛ ቦታ ዳቦ ማሽን ገጥመን ዳቦ በነፃ ቁርስ እንዲበሉ ለማድረግ ነው ይሄ 10 ሰው አንሞላም ጓደኛ ማቾች ወይም አደ ግሩፕ የተሰራ ነው የዳቦ ማሽን ከኬት ይመጣ አሁን ለምሳሌ የዳቦ ማሽኑን 10 ሰው አይሞላም ማልኩ ያ ገንዘብ የተሰጠበት ምክንያት ለምሳሌ ሂዊ ለንደን አለች እህቴ ነች የሷ ወንድም የአዲስ ከጓደኞቹ ጋር ሰብስቧል ሌሎች ሰዎች ደግሞ 5000 10000 50000 ተደርጎ ተሰብስበው በመጣ ገንዘብ ተገዝቶ ነው ሊገዛ ኦኬ ሊገዛ ዞሮ ዞሮ ከገንዘብ ጋር የተገናኘ ነገር አለው እሺ አጭሩ ጥያቄ የኔ አጭሩ ጥያቄ አሁን ለሜንታል ሳቲስፋክሽን ኮነ የምትሰራው እርዳታን ሰዎች ሲረዱ ደስ ስታይ ደስ ስለሚል ከሆነ ከገንዘብ ጋር ሳትነካካ ቮለንተር ለምን አትሆንም ለምሳሌ ቤታቸውን በማጽዳት ሆስፒታል በመውሰድ ልብሳቸውን በማጠብ ዞሮ ዞሮ እርዳታ ነው አይደል ቴንክ ዩ ገንዘብ በሌለበት ሳይደረስ ለምን በዚህ አይቀየርም ምንድነው ችግሩ እሺ ቴንክ ዩ አሁን ለምሳሌ እኔን ብትጠይቀኝ አደጉልበት ስራ ላይ ወይም ደግሞ በሆነ ነገር ላይ ተሳተፍ ብትለኝ የምንወረው እዛ አይደለም አቅሜ በሚችለው ማድረግ የምችለው ነው እናስተባበራለን ያ ነገር ይሆናል ለምሳሌ አሁን የዳቦ ማሽኑ ለመግዛት ስንፈልግ በሁለት ሰው አካውንት በተከፈተ መሰብሰብ የጀመር ነው ያ ገንዘብ መሙላቱን ስናቀን የምመጣበት ጊዜ ስለነበር የረፍት ጊዜ ስለሆነ አሁን ያንን የዳቦ ማሽን እንገዛለን ተገዝቶ የሚገጠምበት ግን በቦታው ላይ እንዲደርስና እነዛ ሰዎች እንዲበሉ ከዛ ውጪ ሌላ ዓላማ የለም እነዛ ሰዎች ግን ሲበሉ አንድ ቦታ ላይ ቆመ እኔ የሆነን አንድ ነገር ልጠይቀው ይችላል በአጋጣሚ ሆነ እኛው የሚገባው ክፍለ ከተማው ልደታ ነው በሚከተለው ቴዲ ችሎ ወይም አንድ ሰው ችሎ ደግሞ ሌላ ክፍለ ከተማ ላይ እነን አድርጎ ችግረኞቹን ታርጌት ያደረገው ሆኖ ሌሎች ወጣቶች ሊጠቀሙበት ከሆነ ያ ዳቦ ማሽን ስራ ይሰራል
10,000 ዳቦ ማሽን ቢያመርት እኛ ችግር የለብንም። ወጣቶቹ ሰርተው ይለወጡ ነው። ይሄንን እምልህ ደግሞ እንደ አንድ ከተማ ተወልዶ እንዳደገ ልጅ ብዙ ጊዜ ስራ አጥ ነው ያለው፣ ስራ ፈጣሪ የለም። እንዲህ ነው የሚባሉ ነገሮች አሉ። መነሻ ሳይኖረው ማንንም ሰው ከየትም እኔ ባደግኩበት ዘመን የሚረዳኝ አንድ ሀገር ውጭ ሀገር ያለ ዘመድ ኖሮ ቢሆን ኖሮ የሚያግዘኝ ሰው ቢኖር ኖሮ ስደት ላልወጣ እችላለሁ። ነግጃለሁ፣ ሰርቻለሁ። ኢኮኖሚካሊ በዛ በነበረኝ ጊዜ የሆነ ነገር ይኖራል። ይሄንን ነው ነገር ግን ባለኝ እሳቤ እኔ መጠየቅ ችዬ ቴዲን ብዬ ጠይቄ ያንን ነገር በአግባቡ ካላደረስኩለት ቴዲ ሊጠይቀኝ መብት አለው። በወቅቱና በሰዓቱ የሚደረጉ ነገሮች የሚሰሩ ስራዎች በማንኛውም ሰዓት ላይ መጠየቅ ይችላሉ። ለምሳሌ የሆነ ቦታ ላይ ይሄን መስራት ፈልጋለሁ ብሎ እየሰራ እኔ እንደ ሰው እዚህ አልኖርም፣ መምጣት አልችልም። እዚህ አይደለሁም የምኖረው። ላይቭ እገባለሁ፣ ቲክቶክ ላይ አለ። በሌላ መንገድ ገቢ ማምጣት የምችልበት እድል ቢኖረኝ በሌላ ከዚህ የተሻለ ነገር ቢኖረኝ አደርገዋለሁ። ግልጹን ምነግር አክሰሱ እንትኑ ግን እውቀቱ አሁን ጌም ተጫውትና የሆነ ነገር አምጣ ብትለኝ ቅጣቱን ላልቀበል እችላለሁ። የራሴ ችግሮች ሊኖሩ ይችላሉ፣ ላላደርገው እችላለሁ። ጓደኞቼ ጋር ግን ጨዋታ ተጫውተን በመሃል ላይ አንድ ሰው መጥቶ ይሄን ቸግሮኛል ሲል እዛው ቁጭ ባልንበት ይረዳል። አንደኛው ነው። ሁለተኛው ያን ነገር ተከታትለን እንጠይቃለን። ምክንያት አለን። ለምሳሌ ጆይን አካውንት ለኩላሊት ታማሚ በለምንበል በ10 ቀንና በ4 ቀን በ5 ቀን እንዲሞላ የሆነባቸው ምክንያቶች ይሄን ጥያቄ ልጁ ቢሞት እንኳን ብለን አንስተን እንሰበስብ ቢሞት ከቤተሰቦቹ ጋር ውርስ አይደለም። ይሄ በበሽተኛ የሚሰበሰበው ገንዘብ እኛ በሰበሰብነው ገንዘብ 30% የተጠየቀ ሰው አውቃለሁ አገር ቤት ቁጭ ብለው። ይሄ ምንም ሀቅ ነው። ምንድነው ምክንያቱ ስንል እርዳታ ቦታ እንድትደርሱ ቲክቶክ እንድትመጡ እኛ ነን ያደረግነው ነው። በዛ ውስጥ የሚሄዱ ነገሮች እኔ እስከተቀመጥኩ ስልክ ገዝቼ ኢንተርኔት ኖሮኝ መብራት ኖሮኝ ጊዜ ኖሮኝ፣ በነገራችን ላይ ከምንም በላይ ጊዜው ነው። ጊዜ ሊኖረኝ የቻለበት ምክንያት ነው። ከዛ ውጭ ግን ወይም የመጨረሻ ጥያቄ ወደ ዮኒ ሄዳለሁ። አሁን ቅድም ሁሉም የሚስማሙበት አንድ ነገር አለ። እርዳታ ሲሰበሰብ ተባራሪ እንዲሆን የተወሰነች ሽርፍራፍ የሚሆን የሆነ ነገር ብቻ እውቅና የሚሆን ነገር ጥቅም አለ። እሺ ሪከርድ የምታደርጉ ሰዎች እጃችሁን ቄጤማ አድርገውና ይህን ሪከርድ እንዳታደርጉ። እቺን በደንብ ሪከርድ አድርጉ ነው መሴጁ። ይገባኛል። ፖለቲከኛ የሆነ ሰውዬ አቀባብላችሁ ጠብቁ እያለ ነው። ቀጥሉ። አሁን እንደ አንድ ግለሰብ ጠይቀኝ፣ እግዚአብሔር ምስክሬ ነው። እኔ ኢትዮጵያዊ ማንኛውም ዲያስፖራ ቀረብ ይለው አይመስለኝም። ቁጭ ላልኩበት ለነዳጅ ለኔትወርክ ለአን ውሃ ጠጣለሁ፣ ሰዎች ልካለሁ፣ ለዚህ ይሄን ያህል ቻርጅ አደርጋለሁ ብትል ሰው አንተ ጋር ሲመጣ ፈቄ ምን ያህል ቻርጅ እንደሚያደርግ አውቆ ይመጣል። አሁን እኛ ጋር ችግሩ መሰለ ጭራሽ እየተጎዳችሁ እንደሆነ እኮ ነው የምትነግሩልኝ። እኔ ጉዳታ ተጎዳው አላልኩ። በነገራችን ላይ የምጎዳ መስሎ ቢታየኝ ራሴን የምወድ ሰው ነኝ። አንድም ቀን አላደርገው። ቢጎዳኝ ከራሴ ህይወት ላይ የሚያጎለኝ ነገር ቢኖር አላደርገው። ሐቁን ነው የምነግርህ። ግን መጥቼ እዚህ አሁን አዲስ አበባ ላይ መጥቼ በማደርገው ነገር ደስተኛ ሆኜ ስለማደርገው ቦታው ላይ ብትገኝ ምናልባት ኔክስት ዊክ ኦር ቀን ያንን የዳቦ ማሽን አስገብተን እዛ ቦታ ላይ የተቀመጡትን ሰዎች አይተ ምን አይነት ደስታ እንዳለው ቦታው ላይ ከተገኘ ነው የሚገባ። የሄዱ ሰዎች ሲመጡና ሲያዩቸው የሚሆን በተለያየ መንገድ ነው ማውራት። ለምሳሌ ዳቦ ማሽኑ የማን ነው? ባለቤትነቱ በማን ስም ነው? አሁን ባለቤትነቱ ኦልሬዲ ለድርጅቱ ገዝተን ስጦታ አይደለም የምንሰጠው። ከክፍለ ከተማው ጋር ዲል እናደርጋለን፣ ውል ይደረጋል። ምንም አይነት ያ ማሽን ካልሰራ ወይም አገልግሎት ላይ ካልሆነ ሌሎች መስራት ለሚችሉ ሰዎች ይሰጣል። ከድርጅቱም ጋር ይሄንን ነው አንድም ሳምንት የፈጀብኝ። የተለመደ አሰራር አለ። ታመጣለህ ዕቃ፣ ይሄ ብርጭቆ ነው ለእርዳታ ድርጅት ሰጠዋለህ። ነገር ግን ያ እርዳታ ድርጅት ሲፈልግ ያስቀምጠዋል፣ ሲፈልግ ይሰራበታል። እኛ እያለን ያለው ነው ግን አክቲቭ ነው። ያለው ጥያቄ ምንድነው? በተወሰነ መልኩ ጥቅሙ ምንድነው? እየተናገርኩ ነው። እኔ ሐቁን ነው የምነግርህ። ማለትም እዚህ ጋር በነገራችን ላይ የለውም ወይም ይሄ ነገር እንዲህ ነው ምን ከሰው ጋር የሚያገናኝ ብዙ ነገሮች አሉ። ሆም ይባል ወይም ደግሞ ያንን ነገር ስታደርግ የምታይባቸው ነገሮች አሉ። ከዛ አልፎ እንግዲህ መናገር ስላለብኝ አሁን እዚህ ጋር ነው የምናገረው። እኔ የዛሬ 4 ዓመት ላላወራ ላልናገር የምችልበት አጋጣሚ ተፈጥሮ ኦፕራሲዮን አድርጌ ነበር። ኖርዌይ ላይ አንድ ሰው በቂ ስራ ሰርቶ
ችግር ካጋጠመው የህክምና በሌብና መንበል ከደሞዙ 64 ከመቶ ይከፈለዋል ጊዜ አለው እኔ 6 ወር ኢትዮጵያ የመኖር መብት አለኝ 6 ወር ኖር የመኖር ይችላል ይሄ ፐርሰናል ጉዳይ ነው በነገራችን ላይ ተገድጄ ማውራው ስላልሆነ ነው ማውራው በቂ ገቢ አለኝ ማንንም ሰው ሰርቶ ከሚያገኘው እኩል በቂ ገቢ አለኝ ያ ሆኖ ቁጭ ብያለሁ ዲፕሬሽን ሊኖረኝ ይችላል ይሄን ነገር ባላደርግና ቁጭ ብል ገንዘቡ እንኳን ቢኖር ብዙ ከጓደኞቼ ጋር ነው ለአንዴና ለመጨረሻ ጊዜ ይሄን ጥያቄ በጣም በቀላል አማርኛ ላቀርብ አሁን ሁሉም እርዳታ ሰብሳቢዎች አንድ ነው ሰባኪዎች በቃ ሁሉ ጊዜ አንድ ሰባኪዎች እንታቋቸው የሚናገሯት ነገር አለች የትላንት ህይወቴን ብታይ ይላል አሁን የትላንት እኔ አሁን እዚህ ነገር ውስጥ ከገባው በኋላ እንጂ እኮ የትላንት ህይወቴን ብታይ ይለዋልና አሁን ሁሉም ከሞላ ጎደል ሁሉም እርዳታ ሰብሳቢዎች እኔ እዚህ ነገር ውስጥ ባልገባ እኮ ከበቂ በላይ ያለኝ ሰው እኮ ነው ለሰዎች ተቆርሰው ምናምን ቆይ ሁሉም ነው የሚሉት ሁሉም ይላል እንደውም እዚህ ውስጥ ከሰውነት ተራወጣው እንዲሆንኩ ምናምን ይላል ኦኬ ኢትስ ኦኬ አሁን ቀላል ጥያቄ እርዳታ ውስጥ ገብተህ ጥቅም አለው የለውም አንድ ነገር ምነግርህ ጥቅም አለው የኢኮኖሚ የገንዘብ ጥቅም የሚያስብ ሌላ ጉዳይ ጥቅም አለው ስል ግን የሰውኛ የራስህ እኔ ነገርኩ እኔ ተጠቃሚ ነኝ እኔ በጣም በምን ነው ተጠቃሚው ቴንክ ዩ ይሄን እንደዚህ ነው መዋየት ከቻለን ይሄ ነው ደስ የሚል እኔ ተጠቃሚ ሆንኩበት ኖርዌይ ላይ በጣም በዲፕሬሽን ሰዎች የሚያልቁበት ነው እኔ ካለኝ የጤና ሁኔታ ወይም ደግሞ ካለውበት ኮንዲሽን አንፃር ሶሻል ሚዲያን ቲክቶክን ጉልበት ባልሆነ ጉዳይ መስራት ይችላል አይምሮዬ ላይ ባለ ሚዲያን ለምሳሌ ምን አድርግ እዚህ ከመምጣቴ ወይም ይሄን ከመሆኑ በፊት አንድ ነገር አደርግ ነበር ምንድነው እሱስ ወርበውሽ አንድ ነገር ማደርግ የነበረው በኢሳት ላይ ተሳትፌያለሁ በጋዜጠኝነት ካሜራ ገዝቼ በወቅቱ ሰራ ነበር በተለያዩ ይሄ ምን አድርግ ኖርዌይ ላይ 1 2 3 ብለው አሁን ለምሳሌ 1 2 3 ብለው በነጥብ ልትነግረን ይችላል ማስቀምጥልህ ይችላል በደም ማስቀምጥ እንደዛ ባይብቸኛ ሆነ ወይም ደግሞ ሰዎችን በማታገኝበት ሁኔታ ቲክቶክ ላይ ስገባ በደም ሰዎች አገኛለሁ አገር ቤት በዛ በጎ ነገር የተደረገላቸው ሰዎችን አገኛለሁ ማለት ምን አይ ሰዎች ነው እኛን እንደኛ መልካም በጣም በሚገርም ሁኔታ ምናልባት ሰው የሚቆጥረው የሚሳደበው ወይም እንዲ ነው ብሎ የሚለው 3 እና 4 ሰው ነው እኔ ደግሞ የምመለከተው መልካም ሰዎች ግልጹን ልንገር ቴዳች አንዴ ይኸውልህ አንተ ስትጠይቀኝ ካላስጨረስከኝ እየተንጠለጠለ ለሪከርድ እንዲመች ከሆነ እንደፈለክጠኝ ካልሆነ ግን እንድንወያይ ከሆነ ግን በስነ ስርዓቱ የምጠይቀኝ ልመልስ እኔ እንደዛ ባህሪ የለኝም ህዝብ ያቀኛል ችግር የለም በነገራችሁ ላይ ይሄንን ሙሉ በነፃ አስጣችኋለሁ ቴሌግራም ላይ አስቀምጥላችኋለሁ ለአንተም ተወስዷል ችግር የለም እኔ ምን የትም ቦታ ላይ ለጥፈው ነው እንደምታውቁት ታቁኛላችሁ አይደል ሙሉ ነው በነፃ መስጣችሁ ኦኬ አሁን የኔ ጥያቄ በግልጽ የምትጠቀማቸው ጥቅም ምንድናቸው አሁን መልካም ሰው ካልክ መልካም ሰው ለማግኘት ወደ የግድ እርዳታ ውስጥ መግባት የለብም ቸርች ሜድ ሊኖር ይችላል የሆነ ቦታ ላይ ብትሄድ ታገኛለህ ኦኬ አሁን ካልመለስክ ምን ይገባኛል ችግር የለውም ግን የምታገኛቸው ለምሳሌ እነዚህ የምታገኛቸው ሰዎች ወደ ገንዘብ የምትቀይራቸው ናቸው ከባለስልጣን ጋር አስተዋውቀሃል የቢዝነስ አይዲያ ትከፍታለህ ጥቅሞቹ ምንድናቸው እስኪ 1 2 3 ብለህ ንገረን በቃ ቴንክ ዩ አሁን የጠቀስካቸው ነገሮች ለማድረግ ከዚህ በፊት የነበርኩበት ፖለቲካው በደንብ አድርጎ ያገናኘኛል ፖለቲከኛ በላቸው ቢዝነስ ብትልም በቢዝነስ ዓለም ያደኩ ሰው ነኝ ነጋዴ ነበርኩ ነኝ ችግር የለብኝም ከዛም አልፎ ደግሞ እንግዲህ ያው የስልጣን ጉዳይ ምናምን እንዳልሆነ ግልጹ ነግራለሁ ከዛ ውጭ ግን ሶሻል ሚዲያ ላይ የሐሳብ ውይይት ነው ብዙ ጊዜ የምናደርገው በዛ መሃል ነው እርዳታ ኮመን እኔ ስራ ነው ተብሎ ሲባል ራሱ ከሚያናድዳቸው ሰዎች አንዱ ነው እርዳታ ስራ ሆኖ ማያውቅ ለኔ ስራ የሚባል ከሆነ ሰዎች እየሰሩበት ያለው ነገር ግን በዛ ውስጥ ሆኜ በዛ አሁን በመትለው ነገር ውስጥ ሆኜ ሰዎች ቸግሮናል ብለው ጠይቀው የሆነ ነገር ተጠይቆ በዛች ቅስበት ተሟልቶ የሰው ልጅ ድኖ ስታይ በልቶ ስታይ ያንን ችግር የሚቀረፍበትን ስታይ ደጋግ ልቦች ባሉበት የኔ መጠየቅ አሳፋሪ አይደለም እባክህ ቴዲ እነዚህ ሰዎች እንዲህ እንፈልገዋል ብዬ ስናገር ማንንም አስገድጄ ሰጥቶ አያውቅም ማንንም ሰው ይሄን ካልሰጠኝ እናደርጋለሁ ወይንን ማስታወቂያ ሰርቼ ይላልው ይሄንን አድርግ ብዬ ያልኩት ሰው የለም ይሄ ግልጽና ግልጽ ነው ምናገር በጣም ሞጋች ነኝ እጠይቃለሁ ባልገባኝ ነገር ላይ እጄን አላስገባም ቢዝነስ ሐሳብ ካለኝ ደግሞ ችግር የለብኝም አደ ቢዝነስ ማሰብ የሐሳብ ከውስጥ ይወጣል
በግልጽ ምነግር ከንግድ ጋር ከጥቅም ጋር የተገናኘ ሐሳቦች ቢኖሩኝ ዛሬም ማድረግ ይችላል ዛሬ የነገር ዳቦ ማሽን አምሶል እኔ በጣም ውስብስብ ነገሮች እንኳን በጣም የሚገባኝ ልጅ ነኝ ቀላሉን ጥያቄ እንዴት እንደሆነ አልገባኝ ተገባችሁ ወይ ይሁን ያስሩልኛል እንደ የነገርኩ እኮ ነው እያስረዳው እኮ ነው አይደለም አልኩ እኔ አሁን አንተ እኮ ያልከኛለው አንተ ሳቲስፋክሽን ስለምታገኝ ወይ ደስተኛ ስለምትሆን ለምን ሄደ እግር አታጥብም ለምን ሄደ ጨርቅ አታጥብም ለምን በገንዘብ የሚገኝ ወይም ደግሞ እኔ ጠይቄ የሚገኘው ገንዘብ መጥቶ የሚበሉት ሰዎች የሚጠጡት ሰዎች ወይም የሚታከሙት ሰዎች የዳኑት ሰዎች ይያሉ ማየት የምትችለው ነገር ፊት ለፊት ይያለ አይ ሌላውን ለምን አታደርገውም ነው ያልክ ያለው አሁን ኩዌስችን ያ ስለሆነ እኮ ነው አንተ ሲናገር ለምሳሌ ፊታውራሪ ሲናገር አንዳችንም ያለ ጥቅም አንሰራም ማለት ለዚህ ምን እሱ ነው ፊታውራሪና እኔን የሚለየንን ነገር እንግዲህ እኔ ለምሳሌ ምንም አይነት ነገር ባይኖረኝ ይሄንን ስራ ለሳቲስፋክሽን እየሰራው ነው ብዬ በለ ጥያቄው ስብትከት መብት ነው ብትለይ ማለት ነው ከዛ ውጭ ግን እግዚአብሔር ይመስገን ኢትዮጵያ ውስጥም ቤት አለ ችግር የለብኝ መጀመሪያ ከድሮ የነበረኝ ነው ካርታውን አውጥቼ ልሰጥ ይችላል ምንም አይነት ችግር የለብኝም ሁለተኛ እኔ ኢትዮጵያ መጥቼ ታክሲና ባስ ላይ ተጠቅሜ መሄድ የምችል ምንም አይነት የህሊና ጫና የሌለብኝ የገንዘብም ደግሞ ማንንም ሰው የፈለገ ሰው መጥቶ አካውንት የሚባለው በሙሉ ቼክ አድርጎ ፐርሰናል የሆነ ነገር ይሄንን ነገር ለዚህ ጉዳይ የብር ዲዛይን ላይ አለ ካለኝ መብቱ ነው መጠየቅ ይችላል እፍረትም የለኝም ወደ ኋላም አልሸሽም ግልጹ ነው የምነግረው የህሊና ረፍት ብዬ ስለ ደግሞ በግልጽ ነው የምነግረው ደስተኛ ሆኜ እድሜ ጨምሬ እንደምኖር ሐቁን እነግርሃለሁ መረቅበታለሁ ደስተኛ ሆኜ ነው ዛሬ እንኳን መጥቼ ኢትዮጵያ ላይ መጥቼ ከቤተሰቦቼ በላይ ቤተሰብ ሆነው የሚጠይቁኝ እነዛ ያገዝኳቸው ሰዎች የጋነላቸው አንድም ሳንቲም እኔ ከርዳታው ከመርዳት ውጪ ከማስተባበር ውጪ አንድም ሳንቲም ተጠቃሚ አይደለሁም ለግሌ ተጠቃሚ ይሄንን በግልጽ ነው የምናገረው ኦኬ በመቶ ማንንም ሰው እኔ ግን ማምነው ማን ካልከኝ ሚኪናም ነዋል ትችላለህ መብት እኮ ነው እኔ ማናችሁም የርዳታ ስራ በተወሰነ መልኩ አድቫንቴጅ ሳይኖረው ማንንም እየተሞለጨ አያደርገው ፋክት የሚታገዘው አድቫንቴጅ አለው መልካም ነገር የሚድኑ የሚታከሙ ሰዎች አሉ በተወሰነ ደግሞ የራስ የሆነ አድቫንቴጅ አለው ኤንጂኦ ብትለኝ ኤንጂኦ ተጠቃሚ ስለሆነ ነው የሚሰራው እንኳን ግለሰብና ይሄን ሙሉ በሙሉ 5 ሳንቲም ኔጋ ደረሰም አምላክ ነኝ ይያል ዮኒ ተስፋ አይለው እርግጠኛውን ይናገራለው 5 ሳንቲም አላገኝም ብሎ ተስፋ አይናገር እኔ ይቅርታ አድርጉልኝና እግዚአብሔር ይቅርታ አድርጉልኝና ሚኪ በእግዚአብሔር እኔ ዛሬ ያየሁት ሚኪን አልጠይቀውም በተአምር መጨረሻ የተመቸ ልጅ ነው እግዚአብሔር ነው በጣም ነው ሚኪን አልጠይቀውም በተአምር ሚኪን እንዲያውም ይቅርታ ነው የሚናገር አሁን ለምሳሌ ዲያስፖራው የሚጠይቀው እኮ የሚታወቅ ነገር ነው አሁን ለምሳሌ 100% ቮለንተር እንኳን ብትሆን እንኳን ቮለንተር ሲሆኑ እንኳን የሆነ ምሳ ይዘጋጅላቸዋል ወይ ይዘጋጅላቸዋል የትራንስፖርት የሆነ ካርድ ይሰጣቸዋል እንኳን ባደጉት ሀገራት እንኳን እኔ አንድ ሰው 10 ምናምን ሰዓት ላይ ሰው ለመርዳት ቁጭ ብያለሁ ስትል ቤተሰብ ይኖርሃል ምን ኮመን ሰንስ እንጠቀም ለባረለ የምታወራቸው ሰዎች የምታገኛቸው ሰዎች ይኖራሉ አሁን ይሄን ጥያቄ የምጠይቅ እኔ ባትጠቀም ይገርመኛል ብትጠቀም ደግሞ ደስ ይለኛል ለምሳሌ ደስ የሚለኝ ለምሳሌ ደስ የሚለኝ አንደኛ ወጪዎች አሉብህ ሰውነ ግን እነዚህ ነገሮች የኔ ጥቅሞች ናቸው ስትል ከዚህ በኋላ የሚመጡ ዲያስፖራዎች የሚረዱ ሰዎች ኦኬ ፍቄ ጋር ከሄድን ልካውን ገንዘብ ልትልክ ስትሄድ አንደኛው $100 በ1000 ብር ልካለው ካለ አንደኛው በ980 ብር ልካለው ካለ እንደምታወዳድረው ማለት ነው አሁን ለዲያስፖራ እኮ ነው ዲያስፖራው ግልጽ የሆነ ነገር ለመንገር ያህል አሁን በቃ ግልጽ የሆነ ነገር ይሄ ነገር ምንድነው አልተጠቀምንም ካላችሁ ደግሞ ምን ሰማው ነገር እየተጠቀማችሁ እንዳለ ነው እንደምሰሙት ነው ከእናንተ የተደበቀ ነገር የለም አሁን ወደ እንትኑ እንምጣና ወደ የመጨረሻ ወደ እንትኑ እንምጣና ኦኬ ቮለንተር ከሆናችሁ ለሳቲስፋክሽን ከሆነ የምትሰሩት ፍቄ ኖር ወይ ተስፋዬ ዛህርጌው ሌላም ስም ጥሩልኝ ሚኪ ሌሎችም አንድ ላይ ሰብሰብ ብላችሁ ለምንድነው በጋራ ማሰሩት እሺ በጣም ጥሩ ጥያቄ ቀደምም ወደዛ ነበር ለምሳሌ እኔ አንድ ነገር ልንገር
ተስፍሽ የሚሰራው የራሱ በአረብ ሀገር ልጆች ላይ ወይም የሚያደርጋቸው እንቅስቃሴዎች አሉ። ለምሳሌ አስክሬን ማስገባት ከዚህ በፊት የሁሉም ሰው ጥያቄ ነበረ። በከሌ ሞቷል እባክህ ዮኒ፣ በከሌ ሞቷል እባክህ ፍቄ ተብሎ ሞክረንም እናውቃለን። ለማስገባትም ሲሞከር ደግሞ ያለው ፕሮሰስ ወይም ያለው ጥያቄ ብዙ ነበር። በፊት ሁሉ ቦታ ላይ ሳይገባን እንገባ ነበር። ሁሉ ቦታ አረብ ሀገር ከሌ ከስራ ተባረረች ሩጡ ይጨንቃል ታደርጓል። ላይቭ ላይ ነው ቁጭ ያልከው ሰው። አሁን ግን አረብ ሀገር እንደዚህ ሆነ ሲባል እነ መሲ ያሉ እነ ሳሪ ያሉ ትላለ ሌሎቹ ጋር አረብ ሀገር ሰው ሞቷል ይሄ ነው ሲባል ተስፍሽ በዚህ ጉዳይ ላይ ስራ እየሰራ ነው። ሄዶ ያንን ነገር መጠየቅ ይችላል። ወይም ሲገቡ ደግሞ የሚቀበላቸው የራሱ ነው። እኔ አሁን ለምሳሌ አመት ምናምን በግልጽ ቁጭ ብለን እናውራ ብንል እርዳታ ትልቅ እርዳታ የሚባል ተሰብስቦ አያውቅም። ለምን? የረሃማ ጉዳይ ከመጣ በኋላ የረሃማ ጉዳይ ከፍተኛ የሆነ ጭቅጭቅ አስነሳ። ኩላሊት ታማሚ በል ምናምን ብዙ ሰዎች መዳን የሚፈልጉ ሰዎች አሉ። ከዛ ጭቅጭቅ በኋላ ግን የተነሱ ነገሮች ስላሉ ያ ነው። ከዛ ውጭ ግን ለምሳሌ አሁን እኛ እንደ ግሩፕ ቁጭ ብለን ጥያቄዎች አሉ እንሰበስባለን። የሆነ ቦታ ላይ ወይ ሰው ይሄንን ሆኗል አሊያም ደግሞ በሚቀጥለው ሳምንት የከሌ ልደት ነው ይሄንን አድርገን ምሳና ብላ የሚባል ነገር ይነሳል። አሊያም ደግሞ የሆነ ሰው በቅርብ ቀን እንኳን ስራ መጀመር የምትፈልግ ልጅ አለች ይሄንን ፈልግ ያችን ጥቃቅን የምትመስል 3-4 ልጆች የሚማሩ ልጆች አሉ። እነዚህን ነገሮች ለማድረግ ሁሉ ሰው አይችልም። ለምሳሌ መቄዶንያ እስኪ አዲስ አበባ ውስጥ ያለውን ችግር በሙሉ መቅረፍ ችሎ ሁሉ ሰው ተረባርቦ እዛ ላይ ይሁን ብትል ሊሆን አይችልም። ሁሉም በፊናው መሮጥ የሚገባው ዮኒ በአካባቢው በሚችለው አቅም ማድረግ የሚችለው ነገር ካለ ቢያደርግ ኢትዮጵያ ላይ ካለው ችግር አንፃር አይቀርፈው አይደለም። ቲክቶክ ላይ አሁን በጣት የምንቆጥረው 10 እና 20 ሰው ዩኤስኤድ እንኳን ገብቶ ኢትዮጵያ ውስጥ ያለው ችግር በአቅምና በገባ ልክ ግን ማድረግ ከቻል ቢያንስ 2 እና 3 ሰው መድረስ የምትችል ከሆነ ዋይኖት ለምንድን ነው የማታደርገው? አሁን ቴዲ እያልክ ያለው እኔ አንድ ነገር አንተ ልጠይቅ መልሽ። አንተ ቴዲ እዚህ ጋር ቁጭ ብለሃል። ስንት ዓመት አወያይተሃል? የኢትዮጵያን ፖለቲካ ፈታሃል። 4 ኪሎ የሚገባ ሰው አምጥተሃል። ችግሩን አይተሃል። በዛ ደረጃ ካልሆነ ያንተ መወያየት እዚህ ጋር ምን ይሰራል ብዬ ብጠይቅ የሚያመጣው መፍትሄና ላንተ ሰማያ ካንተር ጥያቄ ስላለ እትመልስልኝ። ህዝብ በሚያውቀው ደረጃ ምርጥ ፖለቲከኞችን አፍርቻለሁ። ህዝብ በሚያውቀው ደረጃ ሰላማዊ ውይይቶችን አስተምሬያለሁ። ህዝብ አይደለም እኔ ኢትዮጵያዊ ቀርቶ አሜሪካንም እንኳን የአሜሪካን ፖለቲካችን የአሜሪካን ችግር አፈታም ሲኤንኤን አለ ፎክስ አለ ያው ያወያዩ ነው። ቴንክ ዩ አወያየ ማለት ችግር ትቀርፋለህ ማለት ነው። ምን አለ አወያየ ማለት ችግር ትቀርፋለህ ማለት አይደል? ቴዲ ምን አለ ሲኤንኤን አለ ቢቢሲ አለ ሌላው ከማዘርጋ ቫኬሽን እየሄድን ነው። ረጅም መንገድ እሷ እየሰማችኝ ነው ማወራው። ብታስቀድሙ እሺ። ለፊራ የምትለው ነገር ካለ የተነሱ ነገሮችን ሰምታል የምትለው ነገር እስኪ በል። ደቂቃው ሰዓት ሰማው። በርግጥ አልነበርኩም እንትን አላልኩም። በኔትወርክ አይታል እየሆነ ምናምን ቆይ የመኪና ዋይፋይ ነው የምጠቀመው እሱን ላብራ። ሌላው ግን ለእርዳታ ሰብሳቢዎች ፌርነስ አሁን ለምሳሌ ሚኪ እርዳታ ሊሰጥ አሁን አለው አይደለ? ኦኬ አሁን ይቆራርጣል ማለት አለው። ይቅርታ እሺ አይ ዋይፋይ አድርጌያለሁ የመኪናው። ክቡራትና ክቡራን የኢትዮጵያ ህዝቦች ይላል ብሔር ብሔረሰቦችና ህዝቦች እንዴት ናችሁ? መሲ እንትን ኔትወርክ እንትን ስለሚለኝ የነበረ በስልክ እየሰማው ነበረ። አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። እሺ ጫወታም ጨምሬያለሁ። ግን ቴዲ ሊሰመርበት የሚገባ አንድና አንድ ጉዳይ ሊሰመርበት የሚገባው ነጥብ ይዤበት የማወራው እኔ ንግግሬ የተናገርኩት ወንድማችን ተሙ ለተናገረው ለሰራው ቪዲዮ መልስ ነው የሰጠሁት። አመሰግናለሁ። አሁንም አመሰግናለሁ። ገለቶማ ተሙ ፍራውን ጥያቄ አለ። ተሙ ወዳጃችን ነው። የሽምብራውን ጠርጥር ከቪድ ሙዚቃ ከሰራ በኋላ ወዳጅ አድርጌዋለሁ።
የልጅነት ሙዚቃችን ስለሆነ ግን ተሙ ለሰራው ሙዚቃ አልኩኝ ጥያቄ ነው መልስ የሰጠሁት። ማንንም ሌባ በማለት አይደለም። ማንንም ሰው አይተ ከሆነ ሌባ ናቸው የሚል ሳይሆን ተሙ ላነሳው ጥያቄ እኔ እንዴት ልጠየቅ እችላለሁ? የራሴን ገንዘብ ነው የምሰጠው። የራሴን ገንዘብ ስለምሰጥ እንዴት ልጠየቅ እችላለሁ? ምንድነው ማነው ኦዲት የሚያደርገኝ? የሰበሰብኩት የለም፣ ከሰው የተቀበልኩት የለም። ስለዚህ መልስ እሰጣለሁ። ማንንም ሰው ሌባ ነው እከሌ ዘርፏል፣ እከሌ ሰርቋል ሳይሆን የራሴን ወንድማችን ተሙ ማንሳቱ በጣም በዚህ በነገራችን ላይ ተጠያቂም እንዳለ እንዲታወቅ ነው። ተሙ የሚሰራው ስራ የቲክቶክ ጸረ ሙስና ኮሚሽነር አረጋኔ ሾሜው ግባ ተባልኩ ይተወልገን ገብቷል። የቲክቶክ ጸረ ሙስና ኮሚሽነር ነው እና በዚሁ ቀጥል ነው ምለው። ግን ልል የፈለኩት ምንድነው ማንንም እዚህ ቲክታክ ላይ እርዳታ የሚሰሩትን ሌባ ናቸው ሰርቀዋል ሳይሆን እኔ እንደ ሌባ ፍራውን አልረዳም። ፍራውን አስመሳይ ነው፣ ቃል ገብቶ ይከለክላል፣ እንደዚህ ነው ሲባል ማንም ሰው ወጥቶ ዲፌንድ አያደርግ፣ ጸጥ ነው የሚለው። አይ በእኛ በኩል ይህንን ረድቷል፣ በእኛ በኩል እኮ እንደዚህ አድርጓል ማንም ሰው ማለት ነው። ከዛ የተነሳ ነው ጥያቄዎቹ ለእኔ ስለቀረቡ ነው መልስ የሰጠሁት እንደ ማንኛውም ሰው አስክብሬ። ሌላ ሰው የማከብራቸው አሉ፣ እንደዚሁም ደግሞ መልስ የማልሰጣቸው ሰዎች አሉ። አንድ ልጅ ጥያቄ አንስተዋል። የነርስ ቅምጥ ጥያቄ ነርሲንግ ሆም ቅምጥ ያነሳው ጥያቄ አለ። ለሱ መልስ አልሰጥም ለእንትን አይደለም። ግን ቴዲ ወንድማችን ቴዲ አንተ ጋር የተነሳው ጥያቄ አሁን አንድ የሰማሁት አለ ቪዲዮ መሲ ብሪጅስቶንን ብታስገባልኝ ጥሩ ነው። ቪዲዮ አስጨንቆ ያሰራል ሲል ወንድሜ ሚኪ ፍተራሪው እዚህ ጋር ቪዲዮ ስራ ብዬ ቴክስት ያረኩለትም ነገር የለም። ሚኪ ደርሷል ሰጣቸው ነው እንጂ ምለው ሚኪ ቪዲዮ ስራ የታለ ቪዲዮ ፖስቶ አይደለም ነው። እንግዲህ አስጨንቄውማ ከሆነ ፊት ለፊት አለ ሊናገር ይችላል። መሲ ብሪጅስቶን ጋር ብዙ አረብ ሀገር ላሉ እህቶች ወረቀት አሰርቻለሁ። መሲ ሰርታ ደልቹ ነው ምላት እንዳትፖስቻቸው። ይሄ ቪዲዮ አይተው ነገ የሆነ ቢያልፍላቸው የሆነ ቦታ ቢደርሱ እሱ ባሰራላቸው ወረቀት ነው እያለ ማንም ሰው ሊያሸማቅቃቸው ስለሚችል አጥፊው ነው ምለው። አንድ ሁለት ሶስተኛ ምንድነው አንድ ሌላ ጥያቄ ምንድነው አስታውሰኝ። በመሲ ስልክ የሰማው ስለነበረ ኔትወርክ እኔ አንድ ብርቱ ጥያቄ ልጠይቅ ከሱ ጋር ከዚህ ጋር ዛሬ ከተነሱት ለምሳሌ እዚህ ሶሻል ሚዲያ ላይ እርዳታ የሚሰበስቡ ራሳቸው ተረጂ ናቸው የሚል ቃል ተጠቀሙ። ኦኬ አሁን ስፔሲፊክ አድርገ ወይ ሚኪን አላልክም ወይ ፍቄን አላልክም ወይ ተስፋ ያደርገን አላልክም ወይ መማርን አላልክም። እርዳታ የሚሰበስቡ አቤት ይላሉ። ምክንያቱም ለምሳሌ እንትን መንገድ ላይ እንትን ስለሆንኩ ነው ፍሎሪዳ እየተጸጋው ስለሆነ ኔትወርክ ውርድ ውጥት ይላል። ለምሳሌ ወርልድ ቪዥንን እንውሰደው። ወርልድ ቪዥን ከሚሰጠው ገንዘብ ላይ ነው ራሱን እየረዳ የሚኖረው። ስለዚህ እርዳታ የሚሰበስቡ ሰዎችም ራሳቸው ተረጂ ናቸው የሚለው ያ ነው። የኔ ከፍ ያለ አመለካከት ነው የምጠቀመው። የሆነ ሰፈር ውስጥ ያለ ነገር ላልጠቀም ይችላል። ሁለተኛ ሙባረክን ምናልባት ብታስገባው ቢኖር ሙባረክ ዛሬ ገብቶ ከሆነ ወይ ከሌለ እሱም አንስቸው ስለነበረ በሙባረክ በደረሰኝ ያለ 4.5 ሚሊዮን የኢትዮጵያ ብር ወደ ሐረር አካባቢ አርሲ ወለጋ እንደዚህ የተረዳ ነው በደረሰኝ የተቀመጠ በሙባረክ የተላለፈ እሱም እየሰጠ ምናምን ያለ 4.5 ሚሊዮን ያለ ከራሴ ገንዘብ ማንም ሰው እንትን ሳይል ማለት። አሁን ችግሩ ምንድነው? ስንናገር ለታይታ ነው የምትናገሩት ይባላል።
ለምሳሌ ትግራይ መሲን ጠርተህ ጠይቃት። ትግራይ ከጦርነቱ ያገገመው ወጣቶች በመሲ በኩል እንደዚሁም ደግሞ በተለያዩ ትግራይ ተጋሩ ባሉበት ወደ እንትን ረድቻለሁ ሰጥቻለሁ ላይክ እስከ 2 ሚሊዮን አካባቢ እንደዚህ ሰጥቻለሁ። ትግራይ ግን ቪዲዮ አሰርቻለሁ አላሰራውም አልፈልግም። ፊራ ወደዛ እንመጣለን። ለምሳሌ አሁን አንድ ጥያቄ ልጠይቅ። ለምሳሌ በተናጠል ዩኒላተራሊ አንተ የወሰንካቸው ውሳኔዎች አሉ። ለምሳሌ እግረኛው በሀቅ የሚሰራ ሰው ነው እንትናንትና በሀቅ የሚሰራ ነው ምናምን ብለህ አንዳንዶቹ እንደዚህ ነገርካቸው አሉ። አዎ እኔ ከሌ በሀቅ ነው የሚሰራው ከሌ በሀቅ አሁን ለምሳሌ ከዛሬ ከሰበሰብካቸው ማን ነው መማርጋ 2 ጊዜ ነው የሰጠሁት። አንድ ተስፋዬ ባለበት ነው። አንደኛው የኦርቶዶክስ ዘማሪ ኃይሉ ዮሐንስ ለሚባል ተጠራው ሄድኩኝ እዛው አስተላለፍኩለት የህክምና መጀመሪያ እዛው ጋር ስንት ነው 4000 ነው 3000 4000 አረኩና በመደኔክስ ላይ ደግሞ 1000 ጨመርኩ $1000። ስለዚህ ወደ ለኃይሉ ዮሐንስ ኩላሊት ነው ምናምን ታሞ ያለው ማለት ተስፋ ያረገ ነበር። አንዴ ደግሞ ለደብረ ብርሃን ነው ምናምን ሲሰበሰብ ወደ 1400 አካባቢ ነው። በቃ እሱ እኔም ሰጠው እዛ ጋር ሰጠው ወጣው። እኔ ኦዲት የማረግበት እከሌ እዚህ ጋር ወስዳል። አሁን እኔም በተመለከተ ነው ልጠይቅ ለመልስ የምችለው። ፍራኦል ኢቲቻ አልረዳም ሳክስ ነው አልሰጠም። ብሰክስም ያምርብኛል እኔ በጣም በነገራችን ላይ አልሰጠም። የራሴን ገንዘብ የሰራውበትን ስለምሰጥ ማለት ነው የራሴ ነው የምሰጠው። 5 ሳንቲም ማንም ሰው ሰጥቶኝ አይደለም ከሰራሁበት ላይ አንስቼ ነው የምሰጠው። ብሰክስም በደንብ ነው የሚያምርብኝ። ቆይ ጥንቅቅ አድርጌ ማለት ግን ሲናገሩ አንተ ከማንም ገንዘብ ወስጄ አላቅም ትላለህ እንጂ ለጎፋ በተሰበሰበው በሌሎች እርዳታዎችን ከዚህ ቀደም በነበሩ ገስት ላይ ካሉ ሰዎች በዜል በፔይፓል በምናምን ላይቭ ቅድም አሁን አንድ ወረቀት ሲታይ ነበርና ሌሎችም እንደዚሁ ለሌሎች ጥያቄ እንደላኩት ሁሉ ለፍራኦልም ጥያቄ ብሎ ይላኳሉ። ከሰዎች በተለያዩ መንገዶች ለእርዳታ በሚል ወስደሃል ይባላል። ምን ትላለህ ለዚህ? እሱ ማስረጃ አቅርቦ ፍራኦል ኢቲቻ ተብሎ የተረዳ ካለ ማቅረብ መልስ ሰጥበታል። እንትን ላላ አይደለም ግን ኦኬ ጥያቄ አለኝ ቴዲ አንዴ ፊራጅ አንዳንድ ሰው ፌስቡክ ላይ እንትን ያሉ አሉ። እነዚህ ሰዎች መልካም ናቸው የተባሉ አሉ ከሜንሽን ከተደረጉትና እኔ ደግሞ ፍራኦል ጋራ ብዙ እንደመስራቴ እኔ ሜንሽን ያለ መደረጌ ምንድነው ምክንያቱ? የኔም ክሊር እንዴት አልተደረገልኝም? እንከን አለ ወይ? እንከንም ካለ ለኢትዮጵያ ሕዝብ ተነግሮ እኔም የምጠየቅበት ነገር ቢፈጠርልኝ እኔስ ከማን አንሳለሁ የሚል የሚኪ አይ ከማንም አታንስም። ትልቁን አንበሳውን ድርሻ የምትወስደው አንተ ነህ። ከማንም አታንስም። ግን ኮምፕሌን መጥቶ ነበር እኔ ጋር እና አንተ ደግሞ እኔ ጋር ኦልሬዲ አንፎሎ አድርገህ ምናምን ይሄዳል። ልትገኝ አልቻልክም። አልተገኘም እኔ ጋር የለ። ስለዚህ እንጂ ትልቁን ድርሻ ከሌሎቹ ከኔ ጋር ባለው የምሰጥ ሰው ነው። ያንን እነ አብነት ቀርበው ይሄ ነው በሚለው ነው የጨረስነው ከሱ ጋር እንጂ ሌላ ነገር አይደለም። ከሌላ ከኔጌቲቭ ነገር ሳይሆን ፖዚቲቭ ነው። ሁልጊዜም ከሚኪ ጋር ቪዲዮ ስራ እና ፖስት ብዬው አላውቅም። አንድ ሁለተኛ ነገር ደግሞ ሁልጊዜ ከገንዘብ በተጨማሪ እንደ ወንድም ነው የምመክረው። እንደዚህ አይነት ስህተቶች በህይወቱ እንዳይፈጠር ኤቭሪ ሲንግል ዴይ ነው እንትን ብለው መመክረው። ይሄን ሊናገር ይችላል። ከሌሎቹ ጋርም ስቀርብ እንደዛው። ሌላ ከኔ ጋር የሰሩት እኔ ምንድነው ኮምፕሌን ፊራ እንደዚህ ልከልኝ አልደረሰኝም የሚል የሆኑ 4 አሮጊቶች ዋትስአፕ ላይ በሆነ ሰው ደውለው አናግረውኝ ልጁ ሄዶ እስቲ ጠይቃቸው ስል አልተሰጠንም አሉ። ኦኬ አልሰጣችሁም? አልሰጠንም ብለው ተናገሩ። እጠይቀዋለሁ። እንደዛ አይነት ነገር ካለ ሌሎቹንም ዲቴል እጠይቃለሁ አልኩኝ። ሚኪ እና እኔ ልንገናኝ አልቻልንም። ይሄ ነው ያለው።
እንትን ከዛ ውጪ ግን እኔ አሁንም አስረግጬ የምናገረው ሚኪ ጥያቄ አለ። አይ ጥያቄ ሳይሆን ኦልሬዲ ጉዳዩ አሁን በተፈጠረ ዛሬ ክሊር ሲያደርጉ ነበር። ሰዎቹም አጋጣሚ መተው 20 ሺህ ብር እንዳስገባውላቸው እሱም አስገባላቸው አለኝ 20 ሺህ ብር መሆኑን አራት ሰዎች እየመረቁት እንደሰጣቸው 20 ሺህ ብር በዚሁ መናገር ይችላል ስላለ ዛሬ አጋጣሚ በተፈጠረብኝ ጉዳይ ላይ መተው 20 ሺህ ብር እንዳስገባውላቸው ሲናገሩ ነበርና ይሄን በራሱ ምስክርነት ነው። በዚሁ ክሊር እንዲያደርግ እኔ ሚኪ የነሱን ቪዲዮ በዋትስአፕ ላይ ላከልኝ ፊራ አለኝ። ብዙ ጊዜ እንደዚህ በጣም የተቸገሩ ሰዎች ካሉ እንደዚህ ናት ብሎ ዋትስአፕ ላይ ልክልኛል። ምንድናቸው ስለው እየመረቁ ነው እና የሆነ ነገር አድርግላቸው አለኝ። እሺ ሚኪ ብዬ 100 ሺህ ብር ላኩለት። 100 ሺህ ብር ስጣቸው ብዬ 100 ሺህ ብር ላኩለት። 100 ሺህ ብሩን ሰጠሁት። ከዛ በኋላ እነሱ ቆይተው ነው በሌላ ሰው ኮንታክት ያደረጉኝ ማለት ነው። የሆነ ልጅ ነው ኮንታክት ያደረገ ብለዋል፣ አልደረሰንም ብለዋል ብሎ እዛ ሰፈር የነሱ ሰፈር ልጅ ነኝ ብሎ ዋትስአፕ ላይ ነው እንትን ያደረገኝ ማለት ቴክስት ያደረገኝ። ከዛ ደወልኩለት። ከሚኪ ጋር ደግሞ ኦልሞስት አመት ይሆናል ተገናኝተን አናውቅም። ኦልሞስት ይር ተገናኝተን አናውቅም። ግን እኔ እዚህ እርዳታ የሚሰበስቡ ልጆች ሊያሰምሩና ሊያውቁት የሚገባው ነገር ሌባ ናቸው፣ ዘርፍ ሰርቀዋል የሚል አይደለም የተናገርኩት። ፍራኦል አልረዳም፣ አስመሳይ ነው፣ አይሰጥም፣ ቃል ገብቶ ይጠፋል ለሚለው ነው መጥቼ ቴዲ መልስ የሰጠሁት። ለሚለው ይኸው ቲክቶክ ላይቭ ላይ ቁጭ ብዬ በራሴ የሰጠሁት 60 ሺህ ዶላር ነው። እንደገና ሌላ ትራንዛክሽን አለ ከፍያ ያወጣሁት። እሱን መንገድ ላይ ስላለው ነው እልክልሃለሁ ብዬ ነበረ። በስም የተጠቀሰ ነው እሱ። ብዙ አለ። አሁን እነዛ ግን አጭር ነገር ከተነሱት ፊራ አጭር ነገር እነዚህ ማጥራት ያለው አንደኛው ለጎፋ እዚህ ላይ ቴዲ ይቅርታ በእናት 100 ሺህ ብሯ ላይ አጥርቶ ይለፍ 20 ሺህ ብር ውሰድና 20 ሺህ ብር አስገባላቸው ነው ያለኝ። እዚህ መናገር ይችላል። 20 ሺህ ብሯን ለአንተ ውሰድና 20 ሺህ ብር አስገባላቸው ነው ያለኝ። ያው ፊት ለፊት ነው የምናገረው ቴዲ። እዚህ ጋራም ክሊር እንዲያደርገው ነው 100 ሺህ ብር እዚህ ጋራ እሱ ሳያቅ ያስቀረው እንዳይመስለው። አራት ሰዎች ናቸው የመረቁት 20 ሺህ ብር አስገባና 20 ሺህ ብር ለራስ ውሰድ ለነዳጅ ምናምን ብሎ ማለት ነው። ይኸው እዚህ ጋር ፊት ለፊት ብላን እንደዛ። ስለዚህ እንትን ጎንደር ሄዳለሁ ብሎኝ ነው መሰለኝ 20 ሺህ ብር ውሰድ ያልኩት። 20 ሺህ ብር ብርም የለኝም ምናምን ሲለኝ በቃ 20 ሺህ ብር ውሰድ 100 ሺህ ብር ከዛ ደግሞ 20 ሺህ ብር ስጣቸው እንደዛ እንትን ብያለሁ። ብዙ ነው እርዳታ እንትን የምንለው ከሚኪ ጋር። ግን የሌላ አንድ ብርቱ ጥያቄ አንተ አጥራለኝ ፊራ ይሄን ሳልጠይቅ ባልፍ እኔ ሴጣን ራሱ ይታዘበኛል። ሚኪ ምንድነው ወደ ሚኪ እንመጣለን። ኦኬ ትንክ እየገባች እሺ እነዚህን ገንዘቦች ለምንድን ነው በግለሰብ የምትልከው? እነሱ ቪዲዮ ስለሚሰሩ ነው? አሁን ከህዝቡ የሚነሳው ጥያቄ ልጠይቅ። ለምሳሌ በሚኪ በፍቄ በዮኒ በተስፋዬ በምናምን በግለሰቦች የምትልከው እኒህ ሰዎች እንደፈለግ አድርገህ ቪዲዮ ስለሚሰሩ ወይ ስለሚያሽሙሩሙ ስለሚያጀግኑ ምናምን ኢዚ ስለሆኑ ነው በተቋም ደረጃ ማትልከው ወይ ስለምንድን ነው? ለምሳሌ ቪዲዮ እኔ ሚኪን ስራ ሚኪ መስክር እዚህ ጋር ቪዲዮ ጠይቄ አላውቅም። ቪዲዮ ፔጃችንን ያሳድጋል። አንደኛ ነገር ደግሞ ቪዲዮ እንደ ኤቪደንስ እኛም ስለመርዳታችን ቪዲዮ ማስቀመጥ አለብን ከሚል ነው የሚሰሩት እንጂ ሲያጀግኑ ስትል ምንድን ነው መጀገን የትኛው ጦር ሜዳ ነው ማለት ስለሚያጀግኑ ማለት ምንድን ነው መጀገን? በምንድን ነው መጀገነው? በእንትን እርዳታ እኮ ከእግዚአብሔር የወረስ ነው። ጀግን ይቅርታ ስልክ እየገባ ኔትወርክ ይቆራረጣል። ቴዲ ፍራኦልን መጠየቅ የምችል ከሆነ ከፈቀድክ ፕሊዝ። አልፌ ስለምሄድ እንትን ስለምል ስልክም እየገባብኝ ነው፣ የተቆራረጠ ነው። ይሄ ስልክ እየረበሸኝ ነው እዚህ
ብዙ ሰው እንዲወራለት ትፈልጋለህ፣ እንዲነገር ስለምትፈልግ ነው ይላል። በእርዳታው ጉዳይ ማለት ነው። ብዙ ያልተነገሩ ያልወጡ አሉ፣ በተቋም የተለገሱ አሉ። ያ ነው። ግን አንድና አንድ ማወቅ ያለባችሁ ቴዲዬ ሰማል አይደል? እንዳለው ቪዲዮ ቀረጽ ብሎኝ አያውቅም። በዚሁ አጋጣሚ ግን እኔ ኦልሬዲ ገንዘቡን እጄ ስሰጥ መረጃ ለራሴ የምፈልጋለሁ። ዛሬ ላይ አንተ ብድግ ብለህ ፍራኦል የሰጠው ገንዘብ ብትል ገብተህ እኔ ፔጅ ላይ ማየት ይችላል። ለራሴ ምስክር ነው፣ ህዝቡ መረዳቱ ማሳያ ነው እንጂ በዚሁ አጋጣሚ እሱ እንዳለው ቪዲዮ ቀረጽ ብሎኝ አያውቅም። ለምሳሌ ሙባረክ ገብቷል። ሙባረክንም መጠየቅ ትችላለህ። እሺ እድል ይሰጠኛል። ቴዲ እሺ፣ የምታንሰው ኔትወርክ ይቆራርጣል። ጥያቄ ነው። እሺ ቪዲዮ ቀረጽ ብያለሁ ወይ ሙባረክ ጋር አልልም። እሱ አለው ግን እኔ ሙባረክ ቀረጽ እንደዚህ አድርጋለሁ። ቴዲ ቆይ ፍራኦል እያወራ ነው መሰለኝ። እያወራ ነው። ሙባረክንም ብዬ አላውቅም፣ ሌሎቹንም ብዬ አላውቅም። ሌላ የኤት አስራ ስልኬ ስለገባው ስልክ ይበጣብጠኝ። ሌሎቹ ተራ እስክትረጋጋ የሚነሳውን ስማና ለአንተ በተረጋጋበት ቦታ ላይ በቂ ጽድት ያለ ነገር እንድታደርግ በቂ ደቂቃ አንስታለን። እሺ ቴዲ የምትለው ነገር አለ? ወደ ቴዲ ቢዩት ቴዲ ባህሩ። ኦኬ አይ ምናልባት እንግዲህ ተመሳሳይ ፍራኦል እንደሆነ አላውቅም፣ ግን ከ15 ዓመት በፊት ማውቀው አንድ ፍራኦል አለ ኢትዮጵያ እያለሁ። በጣም የተከበረ የህግ ባለሙያ ወንድም ያለው ከኛ ጋር ስራ ስንጀምር እንደዚህ እንደገና ትልቅ ቢዝነስ ላይ የነበረ አንድ ሰው አውቃለሁ። ይሄኛው እንግዲህ ምንድነው ዲያስፖራው በራሱ ዩኒቲ ባለመኖሩ፣ ስትሮንግ የሆነ ሲስተም ባለመኖሩ፣ ይሄ እንግዲህ ቻሪቲ ወይንም ደግሞ ፊላንትሮፒ የሚሉት ነገር እዚህ ሀገር ላይ በጣም የተለመደ ነው። ሆስፒታሎች እነ ጆን ሆፕኪንስ እነ ዩኤስ ችልድረን ሆስፒታል እንደዚህ የሪሰርች ገንዘብ የምናምን በየስቶሩ በየምኑ በየትልልቅ ቢዝነሱ ሲሰበስቡ ይታያል። እና መለመድ ያለበት ጥሩ ነው። ዜጎች መረዳት አለባቸው። እግዚአብሔር የረዳን ሰዎች ለሌሎች ማገዝ አለብን እንደዚህ። እና ይሄ አሁን እየተፈጠረ ይህን አድቫንቴጅ የሚወስዱ ሰዎች ካሉ እንግዲህ የኛ ድርጅት ባለፈው ነገር ያለው ጥብቅና ላይ ነው የምንሰራው። ዲያስፖራውን የሚያጨረብሩት ሪል ስቴቶች፣ ዘመድ፣ ማንኛውም አይነት ድርጅቶች እሱ ላይ ዲያስፖራውን ፕሮቴክት ለማድረግ ነው እኛ የተቋቋም ነው። እኔ ከዚህ ከአሜሪካ ሄጄ ነው ኢትዮጵያ ትልቅ የጥብቅና ድርጅት ያቋቋምኩት። ምንድነው ይሄ አሁን እዚህ ጋር የምንሰማው ነገር ያሳዝናል። ብዙዎች መርዳት የሚፈልጉ ሰዎችን እንዳይረዱ የሚያደርግ ነው። እንግዲህ ድሮ እንኳን የማውቀው ፍራኦል ስትሮንግ ቢዝነስማን የነበረ እንግዲህ አሮን ነው። ግን እኔ ግን ፍራኦል ኢቲቻን አላውቅም። ፍራኦል ማን አብዲሳ የፍቃዱ አብዲሳ ወንድም ከሆነ እሱ በተወሰነ መልኩ እሱ ነኝ። ላስት ኔም ስለሚጠራ ነው። ኦኬ እንግዲህ አሮን ነው ድሮ እኔ የካ ያለው አሮን ነው የምታስታውሰኝ ከሆነ ወንድምህ ድሮ ዘንጦ ሼቪ ገዝተህለት እየመጣ ሞራላችንን የሚነካው እሱን አስታውሳለሁ። ዞሮ ግን ስትሮንግ የሆነ እንትን አሊያንስ ያስፈልጋል። መረዳዳቱ ማለት አለበት። እንዲህ አይነት ቴዶም ይሄንን ኢኒሺዬቲቭ ወስደህ የሆነም የሚያጭበረብሩ ሰዎች መጋለጣቸው ጥሩ ነው። እንደገና ግን ይሄ የእውነቱን መንገድ መፈለግ ስታንዳርዱን አንድ ሰው እንዲያደርግ ከተባለ ይሄ የእናንተ እንትን ኮርት ኦፍ ፐብሊክ ኦፒኒየን ነው ሚዲያ ማለት ነው። ግን እስከ ኮርት ኦፍ ጀስቲስ ድረስ አንድ ሰው በሌሎች ስም ያጭበረበረ እንደሆነ በከባድ የማታለል ወንጀል ድረስ መጠየቅ የሚችል እንደሆነ እንድታውቁ ትፈልጋለሁ በወንጀል። ስለዚህ የተጀመረው ኢኒሺዬቲቭ ጥሩ ነው። ግን ዝርዝር ይሄ ሁሉም እንትን ብሎ ሳይሆን እገሌ ላይ ኃላፊነት አለበት። ያ ሰው ይቅርታ እስካልጠየቀ ድረስ ይሄ ጥፋቴ ነው እስካላለ ድረስ ይሄ ነገር መቀጠል አለበት፣ መጋለጥ አለበት። የኛ የተቋቋምንበት ዓላማ እንደውም ዲያስፖራውን የሚያጨረብሩ ሪል ስቴቶች፣ ድርጅቶች አጉል አክሲዮን እያሉ የሚበሉትን ምናምን እዚህ አሜሪካ ድረስ መጥተው ቢሮ ከፍተው ከዲያስፖራው በቃ ዲያስፖራውን ማለብ አሁን አዲሱ ፋሽን ሆኗል፣ በተለያየ መንገድ ማለት ነው። ይሄ ተገቢ አይደለም።
አረብ ሀገር ያሉ እህቶቻችንን እንደዚህ አቢዩዝ ማድረግ የተለመደ ነገር ሆኗልና ይሄን ነገር ወደ ኔክስት ሌቭል ብንወስደው ይሄ እንዲያርጓል ከተባለ on behalf of you እኛ ኮምፕሌንት ፋይል ማድረግ እንችላለን ይሄ ፕሮሲኪዩት የሚያደርጉት ወይ ምርመራ የሚያጣሩት አካላቶች ጋር ይሄ ፋክት ነው ነገር ግን ይሄ በጉድ ኢንቴንሽን የጀመረ ነገር ሌላ ሳይድ ባይዝ ጥሩ ነው ይሄንን ነው ማንሳት የፈለኩት ኦር እዚ ላስት ኔም ስለሚጠራ ነው ብሎኛል pretty much ቴዲ ይሄንን ነገር ታስተባብሩና ዲያስፖራውን በማናቸውንም መልኩ ማለት this is not fair እንደገና ብዙ መረዳት ያለባቸው ሰዎች እንዳይረዱ የሚያደርግ ነውና ተገቢ አይደለም thank you እሺ ልብ አመሰግናለሁ ቴዲ ከይቅርታ ጋር ግን ከሌሎቹ ጋር ሊቀመጥ ይችላል አብሬ መቀመጥ ከማልፈልገው ሰው ጋር ግን አስወጣኝ ላይክ ከማይመጥነኝ ሰው ጋር መቀመጥ አልፈልግም ትፈራለህ እውነታውን ስለማቅ አውርደው እንደዛ ነው ፈቄ ኖሮ ጥያቄ አለ ኦኬ ስለዚህ እኔ ወጣለሁ በሉቻው መልካም እንዴ ፊራስ አይወጣ ፍቄ ይቅርታ እንትን አደርጋለሁ ምክንያቱም እንትን አይደለም ሌሎቹ በህግ ጨርሳቸዋል መልሱም ስለሚኖር ነው በመጀመሪያ ቴዲ ጥያቄ ከጨረስኩኝ